ቤተሰብ በልጅነታቸው ጊዜ ለልጆች ትኩረት ሰጥቶ ልጆችን መስመር ማስያዝ ይገባዋል። ለዚህ ነው መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው ባደገም ጊዜ ከዚያ ፈቀቅ አይልም የሚለው። ለምን? ልጆች ምሪት ይፈልጋሉ፣ እርዳታ ይፈልጋሉ፣ መንገድን የሚያሳያቸው ሰው ይፈልጋሉ ማለት ነው። ይህንን ደግሞ ለዚህ የመጀመሪያው ለልጆች ማን ነው? ቤተሰብ ነው። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ ጥበብ ጎጆ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም አገርን፣ ማህበረሰብን ይጠቅማል፣ ይበጃል የምንላቸውን ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኩ ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ እንድታበረታቱን እየጠየኩ ለዛሬ ይዤላችሁ የቀረብኩት ባለፈው ካቀረብኳቸው 4 የልጆች አስተዳደግ አይነቶች ከሚለው የመጀመሪያውን ልቅ የሆነ የልጆች አስተዳደግ በልጆች ላይ በወደፊት ህይወታቸው ላይ የሚያስከትለውን ጫና አስመልክቶ ነው። አብራችሁን ቆዩ። 4ቱ የልጆች የአስተዳደግ መንገዶች፣ አንደኛው ልቅ የልጆች አስተዳደግ፣ ሁለተኛው በግዴለሽነት መንገድ የሚያድጉ የልጆች አስተዳደግ፣ ሌላው አምባገነናዊ ወይም የጥብቅ ቁጥጥር የልጆች አስተዳደግና አራተኛው ደግሞ ሚዛናዊ የሆነ የልጆች አስተዳደግ እንደሆነ አይተናል። እንግዲህ ልጆች በልጅነት እድሜያቸው ቤተሰብ በእነሱ ላይ ኢንቨስት የሚያደርገው ወይም ቤተሰብ በእነሱ ላይ የሚከፍለው ዋጋ ነው በነገው በወደፊት ህይወታቸው ላይ ልጆች ጤናማ ህይወት እንዲኖራቸው ወይም ደግሞ የተበላሸ ህይወት እንዲኖራቸው የሚያደርገው። ስለዚህ ቤተሰብ በልጅነት እድሜ ላይ ለልጆች ትኩረት ሰጥቶ የልጆችን አስተዳደግ ማየት ስለ ወደፊታቸው መልካም ነገር መቅረጽ እንደሆነ አውቆ ቤተሰብ ልጆችን በአግባቡ እንዲያይ እያልኩ እንግዲህ ካነሳናቸው ልቅ የልጆች አስተዳደግ ምንድን ነው? በልጆች ወደፊት ህይወት ላይ የሚያስከትለው ተጽዕኖ ምንድን ነው የሚለውን ሀሳብ ነው የምናነሳው። ልቅ የልጆች አስተዳደግ ማለት ቤተሰብ ልጆቹን በጣም ከማፍቀሩ ወይም ለልጆቹ ካለው ትልቅ ቦታ አንጻር ልጆችን እንደፈለጉት እንዲሆኑ ማድረግ ወይም ከእውቀት ማነስ የተነሳ ለልጆች መደረግ ያለበትንና የሌለበትን ነገር ካለማወቅ ወይም ቤተሰብ ቀድሞ ራሱ ያደገበት መንገድ ያንኑ መልሶ በልጆች ላይ በማድረግ የልጆችን ወደፊት ህይወት ዲስቲኒ የማናጋት አካሄድ ይሆናል ማለት ነው። ቤተሰብ በልጅነታቸው ጊዜ ለልጆች ትኩረት ሰጥቶ ልጆችን መስመር ማስያዝ ይገባዋል። ለዚህ ነው መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው ባደገም ጊዜ ከዚያ ፈቀቅ አይልም የሚለው። ለምን? ልጆች ምሪት ይፈልጋሉ፣ እርዳታ ይፈልጋሉ፣ መንገድን የሚያሳያቸው ሰው ይፈልጋሉ ማለት ነው። ይህንን ደግሞ ለዚህ የመጀመሪያው ለልጆች ማን ነው? ቤተሰብ ነው። ቤተሰብ መጀመሪያ ላይ በሰራው ነገር ነው ቀጥሎ ትምህርት ቤት እንኳን ሊያደርግ የሚችለው። በትምህርት ቤት በእንደዚህ አይነት መንገድ ወይም ክትትል ያልተደረገላቸው ልጆች፣ ቤተሰብ ትኩረት ያልሰጣቸው ወይም ግድ የለሽ ሆኖ የለቀቃቸውን ልጆች ወይም ደግሞ በጫና ውስጥ የሆኑ ልጆችን በቀላሉ ለይቶ ማወቅ ይቻላል። ነገር ግን አሁን በመናነሳው ሀሳብ ልቅ የልጆች አስተዳደግ በሚለው ምንድነው? ልቅ ማለት ምንም አይነት ገደብ በሌለው መብትና ግዴታቸውን እንዳያውቁ በማድረግ ወይም ደግሞ ባውንደሪ የሚባልን ነገር ባለመገንዘብ የሚያድጉት እድገት ነው። ይሄ ቤተሰብ ክፋት አስቦ አይደለም ልጆችን እንደዚህ የሚያደርጋቸው። ምንድነው? ልጆችን በጣም የወደዱ በጣም ለልጆች ትልቅ ትኩረት የሰጡ እየመሰላቸው ቤተሰብ ለልጆች እንደዚህ አይነት ያስተዳደግ መንገድን ሊመርጡላቸው ይችላል። ቅድም እንዳነሳሁት ቤተሰብ የሚመጣበት መንገድ ደግሞ ወሳኝ ነው። ማንም ኮንትሮል ሳያደርገው ማንም አቅጣጫ ሳያሳየው አድጎ የመጣ ሰው ለልጆቹ ያንኑ የመጣበትን መንገድ ነው የሚያሳየው። በእርግጥ የሰው ልጅ ደግሞ መማር ይችላል። ከራሱ ስህተት ተነስቶ ለልጆቹ የተሻለ መንገድን መቅረጽ ይችላል። ስለዚህ ልጆቻችንን ስናሳድጋቸው ብንወዳቸውም ልዩ ትኩረት ለነሱ ቢኖረንም ምንድነው ማድረግ ያለብን? ልጆችን መስመር ማስያዝ አለብን፣ መምራት አለብን ማለት ነው። ያም ደግሞ በፍቅር ምሪታችን በፍቅር በጥንቃቄ መብትና ግዴታቸውን እንዲያውቁ አድርጎ መንገድን ማሳየት እንጂ ልጆች እንደፈለጉ ያለ ምንም ገደብ እንዲንቀሳቀሱ። አንዳንድ ልጆች
ጠዋት ወጥተው ጓደኞቻቸው ጋር ሲዞሩ የትም ሲሄዱ የት ሄድክ የማይል ቤተሰብ አለው። በቃ ልቅ የት እንደሄዱ እንኳን አያውቁም፣ ምን እንደገጠማቸው እንኳን አያውቁም። ይሄ ትክክል አይደለም። የልጆችን የወደፊት ህይወታቸውን ያዛባባቸዋል እና አደጋም ይደርስባቸዋል። ቤተሰብ ልጆችን ምንም አይነት ኮንትሮል የማያደርግ ከሆነ ፍጹም ልቅ ከሆኑ በህይወታቸው ውስጥ የተለያዩ በዚህ ክፍተት ውስጥ የተለያዩ ነገሮች ሊገጥሟቸው ይችላሉ ማለት ነው። ስለዚህ ልጆችን በልጅነታቸው የልጆች መብትና ግዴታ ምንድነው? ልጆች በቤት ውስጥ ሲኖሩ የነሱ መብት ምንድነው? ግዴታቸው ምንድነው? ይሄንን ማስተማር ያለበት ቤተሰብ ነው። ቤተሰብ ይሄንን በጥንቃቄ የሚያስተምራቸው ከሆነ ልጆች በቀሪው ህይወታቸው ላይ ከሌሎች ሰዎችም ጋር ሲኖሩ የሰዎችን መብትና ግዴታ የሚጠብቁ የራሳቸውን መብትና ግዴታ የሚያውቁ ይሆናሉ ማለት ነው። ስለዚህ ልጆችን በአግባቡ እያስተማርናቸው መውደዳችንን እነሱን በመልቀቅ ሳይሆን እያስተማርናቸው መስመር እያስያዝ መቀጣት ባለባቸው ቦታ እየቀጣናቸው ነው ማሳደግ ያለብን። ለምን? ይሄ ይጠቅማቸዋል በወደፊት ህይወታቸው ላይ እና እንደዚህ ልቅ ሆነው ያደጉ ልጆች ትምህርት ቤት እንኳን ሄደው ተረጋግተው አይቀመጡም፣ አስተማሪ የሚላቸውን አይሰሙም፣ ከጓደኞቻቸው ጋር የራሳቸውንም ንብረት አይጠብቁም፣ የጓደኞቻቸውንም አይጠብቁም። እጅግ ልቅ የሆኑና አስቸጋሪ ልጆች ይሆናሉ። የትምህርት ሰዓታቸውንና የጨዋታ ሰዓታቸውን ራሱ ለይተው አያውቁም። ስለዚህ እንደዚህ ልጆችን ልቅ አድርጎ ማሳደግ በወደፊት ህይወታቸው ላይ ትልቅ ተጽዕኖ ስላለው ቤተሰቦች ትኩረት በመስጠት ልጆች ቤት ውስጥ ሲኖሩ ከልጅነታቸው ጀምሮ አትንካ ወይም ኖ የሚልን ነገር መልመድ አለባቸው። አይሆንም ማለትን ሁሉንም ነገር ቤተሰብ ለልጆች መፍቀድ የለበትም። ለምን? ከክፋት አይደለም፣ እየወደዷቸው ይሄን ግዙልኝ፣ ይሄን ግዙልኝ፣ ይሄን ግዙልኝ ምንም ኖ የሚለው ነገር የለውም። አንዳንድ ቤተሰብ የጠየቁትን ሁሉ ማሟላት ስህተት ነው። አንዳንድ ቦታ ላይ ኖ የሚባልን ነገር ልጆችን ማስተማር በወደፊት ህይወታቸው እነሱም ኖ ማለትን እንዲለምዱ ያደርጋቸዋል ማለት ነው። ስለዚህ ልጆቻችንን መብትና ግዴታቸውን እንዲያውቁ። ሌላው ባውንደሪ ነው፣ ገደብ አለው። ልጆች ከቤተሰቦቻቸው ገደብ አላቸው፣ ከጓደኞቻቸው ጋር ገደብ አላቸው፣ ከጎረቤቶቻቸው ጋር በገደብ እንዲንቀሳቀሱ ማድረግ ነው። ነገር ግን ገደብ የሌለው እንቅስቃሴ አሁን ልጆችና ቤተሰብ መካከል ምንም ባውንደሪ ከሌለ ለምን? ልጆችም ቤተሰቦቻቸውን እንደ ቤተሰብ የሚያከብሩበት፣ እንደ ቤተሰብ የሚታዘዙበት፣ እንደ ቤተሰብ ቤተሰቦቻቸውን የሚሰሙበት ገደብ ከሌለ እንደገናም ደግሞ ቤተሰብም ልጆች ገደብ እንዲኖራቸው የራሳቸውን ልክ አውቀው እንዲኖሩ ካላደረግናቸው ልጆች በቀሪው ዘመናቸው ላይ ሲኖሩ ገደብ የሚባል ነገር አይኖራቸው። ማንም ቤት ገብተው ለመኖር ፍላጎት ይኖራቸዋል። በትዳራቸው ገደብ የላቸው። በእነሱ ምክንያት እነኚህ ገደብ የሌላቸው ያለ ገደብ ያደጉ ልጆች ለእነሱ ምንም ማለት አይደለም። ነገር ግን የሌላውን ሰው ቤት ህይወት ያናጋሉ። ሲናገሩ ገደብ አይኖራቸውም። ሀሳባቸውን ሲገልጹ ያለ ገደብ ስለሚገልጡ ምንም ስርዓትም ስለማይኖራቸው የሌላውን ሰው ቤት ያበላሻሉ። በእርግጥ እንደዚህ አይነት ነገር አንዳንድ ጊዜ ልቅ የሆኑ ልጆች እንዲሆኑ ቤተሰብ ማጣት ራሱ ልጅን ልቅ ሊያደርግ ይችላል። አይደለም እያሉ ቤተሰብ ሲያጡ ልጆችን ቴክ ኬር የሚያደርጋቸው ሰው ትኩረት ካልሰጣቸው ልጆች ልቅ ይሆናሉ። የወጡ አይገቡም። የት ነው ያለኸው? ወዴት ነው የምትገባው? ምን እየሰራህ ነው ብሎ ፎሎ የማያደርገው የማይከታተለው ቤተሰብ ያለው ልጅ እንደፈለገው ነው። ስለዚህ ለጓደኝነት ራሱ አይመቹም። ልቅ ናቸው። የሰውን መብት አይጠብቁም። የራሳቸውን መብትና ግዴታ ወይም ባውንደሪያቸውን አያውቁም። ስለዚህ በልጅነት እድሜ ውስጥ ነው ይሄ ሊደረግ የሚገባው። ልጆችን መቆጣጠር ስንል ከልክ ያለፈ ሳይሆን ልክ ያለው ምን እንደሚሰሩ፣ ሰዓታቸውን እንዴት እንደሚጠቀሙ፣ ከቤተሰቦቻቸው ጋር የሚኖራቸውን ጊዜ አልፎ ከጓደኞቻቸው ጋር የሚኖራቸውን ግንኙነት በስርዓት ካደረገ ቤተሰብ ልጫወት ሂድ ተጫወት ብሎ ለቀው የት እንዳለ እንኳን ልጆቻቸውን አያውቁም አንዳንድ ቤተሰቦች። ነገር ግን የት እንደሚጫወት ከማን ጋር እንደሚጫወት እንደዚህ ወጥተው የሚደፈሩ ወንዶችም ሴቶችም ልጆች ብዙ ናቸው። እንደዚህ ልቅ የሆኑ ልጆች ናቸው እንደዚህ ለመደፈርና ለተለያዩ ጥቃቶች የሚጋለጡት። ስለዚህ ቤተሰብ ልጆቻችሁ ለአደጋ እንዳይጋለጡ ሁሉንም ገደብ የሌላቸው ልጆች ወይም ደግሞ ልቅ የሆኑ ሁሉንም ሰው ያምናሉ። ሁሉም ሰው አይታመንም። ልጆች ነገሮችን ጠንቅቀው እንዲያውቁ
የራሳቸውን ገደብ እንዲያውቁ የሌላውንም ሰው ገደብ እንዲያውቁ አድርጎ ማሳደግ ልጆች ለጥቃት እንዳይጋለጡ ራሱ ያደርጋቸዋል። ስለዚህ ቤተሰብ ለምንድነው ዝም ብሎ ልቅ አድርጎ ልጆችን በኋላ በቀሪው ህይወት ላይ በጊዜ ከቤት ጥሎ መውጣት፣ ላልተፈለገ ህይወት መዳረግ፣ ትምህርትን ማቋረጥ ወይም ቸልተኛ መሆን ይሄ ምንድነው ከእድሜያቸው ቀድመው ወደ ተለያዩ ልምምዶች እንዲገቡ ስለሚያደርጋቸው ነው። እና ሌላው ደግሞ ልቅ ማለት ሲናገሩ ልቅ መሆን ምን እንደሚናገሩ እንዳያውቁ ግን ቤተሰብ በልጅነታቸው ይሄ እንደዚህ አይባልም፣ ይሄ እንደዚህ ይባላል። ቤተሰብ ልጁን ማስተማር አለበት። ግን እንደፈለጉት ልጆች ሲሳደቡ ዝም እንደውም ይስቁላቸዋል። እነኚህ ልጆች ሲያድጉ ስድብ እንደሆነ አያውቁም። ለምን ቤተሰቦቻቸው ስለተቀበሉት ያን ነገር ከሌላ ሰው ጋር መኖር እስከሚያቅታቸው ከአንደበቶቻቸው ነውር የሆኑ ነገሮች ይወጣሉ። ምን እንደሚናገሩ ሁሉ ላያውቁ ይችላሉ እነዚህ ልጆች። ስለዚህ ካደጉ ትልቅ ከሆኑ በኋላ በልጅነታቸው መስመር ሳያስይዙ ግባ ብትሉት ልጅ አይገባም፣ ውጪ ነው የሚሆነው። በፍጹም አይገቡም። ልክ መጀመሪያ በልጅነታቸው በተለይ ከ1 እስከ 7 8 ዓመት ያለው ጊዜ እጅግ ልጆች መስመር የሚይዙበት ጊዜ ነው። በዚህ ጊዜ ውስጥ ቤተሰብ ችላ ብሎ ልጆችን እንደፈለጉት ቆይተው ሲመጡ የት ነው ቆይተው የመጣው ብሎ ቤተሰብ የራሱን ድርሻ ካልተወጣ ልጆችን መስመር ካልያዘ ልቅ ለቋቸው እንደፈለጉት ከሆኑ ባደጉ ጊዜ ግቡ ብትሉ አይገቡም። ቤት ከመግባት ይልቅ ለምን በልጅነታቸው አውትጎይንግ ሆነዋል። ስለዚህ ግቡ ስትሏቸው መግባት አይችሉም። የሚናገሩትንም አያውቁም። ቤተሰብ ማክበር ምን ማለት ራሱ አያውቁም። አባትና እናቶቻቸውን ዛሬ የሚዘልፉ የሚናገሩ ልጆች በልጅነታቸው ልቅ የሆኑ ልጆች ናቸው። እኩል ከቤተሰቦቻቸው ጋር የሚሟገቱ ወይም ደግሞ ቤተሰቦቻቸውን ነውርን ነገር የሚናገሩ ልጆች አሉ። ለምንድነው? ያኔ በልጅነታቸው ልቅ ሆነዋል። እንደገናም ደግሞ ከዚህ በተጨማሪ ልጆች እንደፈለጉት እንዲናገሩ የሚያደርገው በትዳር ውስጥ አባትና እናት ሲኖሩ የሚነጋገሯቸውን ነገሮች በልጆች ፊት ያለ ጥንቃቄ ልቅ በሆነ መንገድ ሲናገሩ ካዩ እነዚህ ልጆች መልሰው ቤተሰቦቻቸውን በእንደዛ አይነት መልክ ነው የሚናገሯቸው። ሌላው ቀርቶ ፊልሞች እንኳን ልጆች እድሜያቸውን የማይመጥን ፊልም ቤተሰብ ልቅ ሲሆን ልጆች ምን አይነት ፊልም እንደሚያዩ እንኳን አያውቅም። ልክ ቤተሰቦቻቸው የሚያዩትን ፊልም ያሉ ሲሳሳሙ ልጆች በልጅነታቸው ማየት በሚገባቸው እድሜ ያሉ ኢቭን ሌሎች የማይገቡ እንቅስቃሴዎችን በልጅነታቸው ያሉ ቤተሰብ በዚህ መንገድ ልቅ ይሆናል። ነገር ግን ጥንቃቄ ያለው ቤተሰብ ለልጆች እድሜ የሚመጥነውን ከልጆች እድሜ ጋር የሚሄደውን ነገር ለልጆች ያሳያቸዋል። ከዚያ ውጪ ነው ይሄ እናንተን እድሜ አያካትትም፣ ስለዚህ ልታው አይገባችሁ። በተለያዩ የቃና ፊልም በጣም ህፃናት ልጆች ሳይቀሩ እጅግ በዛ ውስጥ ኢንቮልቭ ያደርጉ ነበር እና በልጆች አመር ውስጥ የተከሰተ አሁን ትንንሽ ልጆች እንደ ትልቅ ሰው ነው አክት የሚያደርጉት። ያለ እድሜያቸው ልቅ የሆኑ ነገሮችን ያደርጋሉ። ስለዚህ ልጆቻችን በስልካቸው ወይም ደግሞ በቲቪ ወይም በፒሲ ላይ የማይገባ ነገር እንዳያዩ ቤተሰብ የራሱን ክትትልና ቁጥጥር ማድረግ አለበት። ልጆችን ፍጹም ልቅ ማድረግ በወደፊት ህይወታቸው ላይ ትልቅ ችግርን ስለሚፈጥር ወላጆች ጥንቃቄ ሊደረግ፣ በጥንቃቄ ልጆችን ልንከታተል፣ በጥንቃቄ ልጆችን አካሄድ ልንመረምር። ልጆች ይሄን ነገር ግዙልኝ፣ ለምሳሌ ጓደኞቻቸው ትምህርት ቤት ውድ ጫማ አድርገው ቢያዩ ይመጡና እሱ ያደረገውን ጫማ ግዙልኝ ብሎ ቢላችሁ ነው የኛ ኢንካም ይሄ ነው። እሱ ደግሞ የራሱ ምርጫ ነው። በራስ ጊዜ በራስ ፕሮግራም ለልጆች አስፈላጊው ነገር እንደሚገዛ ልጆችን ማሳወቅ መልካም ነው። ያ ግን ሳይሆን ዛሬ እንትና ጫማ አድርጓል እንትና አይነት ጫማ ይገዛልኝ፣ ያንን ለመግዛት የሚደረገው ጥረት በልጆች ቀሪ ህይወት ላይ ልጆች ራሳቸውን መስለው እንዳያድጉ የሰውን ነገር ኮፒ ያደረጉ እንዲኖሩ ያደርጋቸዋል። ስለዚህ ቤተሰብ ልቅ ሲሆን ምን ጨነቀኝ ብሎ የልጆችን ጥያቄ ብቻ ለማሟላት ሲል የሚፈጽመው ነገር ልጆች በወደፊት ህይወታቸው የተረጋጋ ህይወት የላቸውም፣ ራሳቸውን አይመስሉም። ኢቭን ትዳር እንኳን ይዘው ጓደኛቸው ቤት የሆነ ዕቃ ካዩ ቶሎ ያ ዕቃ ቤታቸው እንዲመጣ መፈለግ፣ ጓደኛቸው የለበሰችውን ልብስ ፈልጎ ያንን ነገር በማድረግ ለመሙላት። ለምን? በልጅነታቸው ነው። ልጆች ራሳቸውን መስለው እንዲያድጉ ቤተሰብ ክትትል ማድረግ አለበት። ልቅ መሆን የለበትም። ያሉትን ነገር ሁሉ ማሟላት ያ ስህተት ነው ኖ ማለት ነው። ይሄ አሁን የሚደረግ ጊዜው አይደለም በሚል ልጆችን ስርዓት ማስተማር፣ ገንዘብ ስላለ ብቻ
አንዳንድ ሰው ገንዘብ ኤክሰስ ገንዘብ ካለው የፈለጉትን ልጆች ኢቭን ቸኮሌት እንኳን ሞር ቸኮሌት ልጆች ሲገዙ እነዚህን ልጆች ይሄ በጣም ጣፋጭ ነገር ሲበዛ በጤንነታቸውም ሆነ በሰውነታቸው ላይ ሊያመጣ የሚችለውን ችግር ለልጆች ማሳወቅ ይገባል። ቸኮሌት ስላሉ ብቻ በየቀኑ ጣፋጭ ነገሮችን ማብዛት በልጆች ጤንነት ላይ አደጋን ያስከትላል። ያኔ ልቅ በሆነ መንገድ ያደረግነውን ልጆች ካደጉ በኋላ ተመለሱ ብንል አያደርጉም። በቀሪው ዘመናቸው ታማሚዎች ይሆናሉ። ወይም ደግሞ ኦቤሲቲ ከሚገባ በላይ የሰውነት ክብደት እንዲኖራቸው ያደርጋል። ስለዚህ ቤተሰብ ለልጆቻቸው ልቅ መሆን የለባቸውም። ከጓደኞቻቸው ጋር ልቅ እንዳይሆኑ መጠንቀቅ፣ በቤተሰብ መካከልም ልቅ እንዳይሆኑ መጠንቀቅ፣ በጨዋታ ቦታቸው ራሱ በዲሲፕሊን እንዲጫወቱ የአንደበቶቻቸው ቃል ስርዓት ያለው እንዲሆን፣ እንደገናም ደግሞ የጠየቁትን ሁሉ ማድረግ አይደለም ኖ ማለትን ልጆችን ማስተማር ተገቢ ነው። ስለዚህ ቤተሰብ ልቅ መሆን በቀሪው ህይወታቸው ላይ በልጆች ቀሪ ህይወት ላይ ትልቅ ተጽዕኖ ስለሚያመጣ ትዳር ሲመሰርቱ ልጅ ሲወልዱ ከሌሎች ሰዎች ጋር ሲኖሩ ትልቅ ተጽዕኖ ስለሚኖረው ልጆችን በስርዓትና በዲሲፕሊን ሚዛናዊ በሆነ መንገድ ማሳደግ ተገቢ ነው እላለሁ። እንግዲህ አሁንም ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን እየጠየቅን በሌላ ፕሮግራም እስከምንገናኝ በሰላም ቆዩ።